ኤልያስ ላይም አልተቆጣም፣ አልተበሳጨም፣ አልገሰጸውም። ኤልያስ ብላ የማለችባቸው አማልክቶቿን ትላንትና የገለባበጠው ብቻውን ሆኖ ያሸነፈ እግዚአብሔር ለዘላለም የተባረከ ይሁን። መጽሐፍ ቅዱሳችንን ፈጠን ብለን መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 19ን እናወጣለን። በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። አክዓብም ኤልያስ ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንዳንዲቱ ነፍስ ባላደርጋት አማልክት ይህን ያደርጉብኝ ይህንን ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱን ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ ወጥቶ ብላቴናውን በዚያ ተወ። እርሱ 1 ቀን የሚያህል መንገድ በምድረ በዳ ሄደ። ወጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁን አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታው ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆ መልአክ ዳሰሰውና ተነስተህ ብላ አለው። ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላ፣ ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ 2ኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ሃሌሉያ። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያ ወዳለው ዋሻ ወጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል እግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆ እግዚአብሔር አለፈ። በእግዚአብሔርም ፊት ትልቅና ብርቱ ነፋስ ተራሮችንም ሰነጠቀ፣ ዓለቶችንም ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ ዝምታ ድምፅ ሆነ። ኤልያስ ያንን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ አለ። እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስህ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛኤልን ቅባው፣ በእስራኤል ላይ ንጉሥ ይሆን ዘንድ የናሜሲን ልጅ ኢዩን ቅባው፣ በፋንታህም ነቢይ ይሆን ዘንድ የቤልሃምላን ሰው የሳፋጥን ልጅ ኤልሳዕን ቅባው። ሃሌሉያ፣ ክብር ለጌታ ይሁን። እንግዲህ በዚህ ስፍራ የምናየው የአንድን ታላቅ ነቢይ የህይወት አጋጣሚ ነው። ከዚህ በፊት የነበሩ 1-2 ምዕራፎችን ወደ ኋላ መለስ ብለን ስንመለከት ይሄ ኤልያስ እግዚአብሔር አምላክ ነው የሚል የስም ትርጓሜ ያለው ይሄ ነቢይ ከየት እንዴት እንደተነሳ በትክክል መጽሐፍ ቅዱስ ባይገልጥም ስለ ባክግራውንዱ ብዙ ባይናገርም
ተስቢያዊ ከተሰይብ ከሚባል አካባቢ የመጣ ነብይ እንደሆነ ብቻ መጽሐፍ ቅዱስ ይናገራል። እና ድንገት ከተገለጠ በኋላ ግን በጣም በሚያስደንቅ ሁኔታ እግዚአብሔር በሱ ሲገለጥና የእግዚአብሔር ኃይል በሱ ሲገለጥ እንመለከታለን። ስለዚህ ምናልባት ኤልያስ ተደብቆ በቆየበት ተሸሽጎ በቆየበት ጊዜ ከእግዚአብሔር ጋር ሰፊ የሆነ ግንኙነት እንደነበረው ከዚህ ማወቅ እንችላለን። ከእግዚአብሔር ጋር የቆዩ ከእግዚአብሔር ጋር የከረሙ ከእግዚአብሔር ጋር ጊዜያቸውን ያጠፉ ሰዎች በእግዚአብሔር ጊዜ በሚገለጡበት ጊዜ የእግዚአብሔር ክንድ ነው አብሯቸው የሚገለጠው። ኤልያስ ከዚህ ቀደም ምን ሲያደርግና እንዴት ሲሆን እንደነበረ መጽሐፍ ቅዱስ ባይናገርም በሱ ከተገለጠው ከእግዚአብሔር ክብር አንጻር ግን ስናይ እና ከእግዚአብሔር ባህሪ አንጻር ስንመለከት ኤልያስ የቆየበት ቆይታ ተራ ቦታ አልነበረም። ዝም ብሎ መንደር ውስጥ አልነበረም ኤልያስ የቆየው። እንዴትና ምን ሲያደርግ እንደቆየ እርግጠኞች ባንሆንም በአንድ ነገር ግን እርግጠኛ ነን፣ ከእግዚአብሔር ሐሳብ ጋር ቆይቷል። የእግዚአብሔር ጊዜ እስኪመጣ ድረስ ጊዜውን እየጠበቀ የእግዚአብሔርን ጊዜ እየጠበቀ ከእግዚአብሔር ጋር ጊዜ ያጠፋ እንደነበረ መገንዘብ እንችላለን። ከዚያ በኋላ ወደ አገልግሎት እንደመጣ ይሄ ነብይ ታላላቅ የሆኑ ነገሮችን እንዳደረገ መጽሐፍ ቅዱስ በደንብ ይነግረናል። በድፍረት በንጉስ ፊት ቆሞ በእስራኤል ንጉስ ፊት ቆሞ በፊቱ የቆምኩት እግዚአብሔር ብሎ የተናገረ። እንደዚህ ማለት አንገት ያስቀላል። በፊቱ የቆምኩት እግዚአብሔር ማለቱ የማገለግለው እግዚአብሔር እያለ ነው። I am not serving you እያለው ነው። አንተን ያንተ አገልጋይ አይደለሁም። ይሄ በንጉስ ላይ ማመጽ ወይም ለንጉስ አለመታዘዝ አይደለም። ንጉሱ ከእግዚአብሔር ሐሳብ ወጥቷል። እስራኤልን አርክሷታል። ንጉሱም ከሱ በፊት የነበሩት አርክሰዋል። በንጉሱ ዘመን ደግሞ የከፋ እርኩሰት በእስራኤል ላይ ሆኗል። ስለዚህ ንጉሱ ፊት ለፊት ቆሞ በፊቱ የቆምኩት እግዚአብሔር የማገለግለው እግዚአብሔር ብሎ በድፍረት የተናገረ ይሄ ንጉስ ነው። እግዚአብሔር ብቻ እንደሚመለክ እግዚአብሔር ብቻ እንደሚገለገል የተናገረ ይሄ ንጉስ። ከዚያ በፊት ይሄ ንጉስ ሰማያትን የዘጋ ከአፌ ቃል በቀር እምልልሃለሁ ከአፌ ቃል በቀር ዝናብ ጠብ አይልም ብሎ ሰማያትን የዘጋ፣ ከዚያ በኋላ በአንዲት እፍኝ ዱቄት ለ3 ዓመት ከምናምን ያክል 3 ሰዎች እንዲመገቡ በእግዚአብሔር ኃይል ታላላቅ ተአምራትን ያደረገ፣ አንዲት እፍኝ ዱቄት ምናልባት አንዲት ትንሽ ጥብኛ ብትሰራ ነው ለጥቂት ሰዓታት ረሃብን ማስታገሻ። ይሄ የእግዚአብሔር ሰው ግን በእግዚአብሔር ኃይል እቺ እፍኝ ዱቄት ለ3 ዓመት ከምናምን ኤልያስንና ያችን ባልቴትና ልጇን እንዲመግብ ያደረገ፣ ከእግዚአብሔር የሆነን ምግብ በቁራ የተመገበ፣ የሞተን ያስነሳ። እንዲህ አይነት ልምምድ አልነበረም ከዚያ በፊት። የሞተን ያስነሳ የዛች ባልቴት ልጅ በሞተ ጊዜ ሬሳዋን በማቀፍ ወደ እግዚአብሔር በመጸለይ ወደ ሕይወት እንድትመለስ ያደረገ፣ ንጉሥ አክዓብን ፊት ለፊት የዘለፈው፣ ፊት ለፊት ያዘዘው፣ ሰብስባቸው አማልክቶችን ብሎ ሲል ለንጉሱ ትእዛዝ ነው የሰጠው። ንጉስ ትእዛዝ ሰጪ እንጂ ትእዛዝ ተቀባይ አይደለም። ከዚያ ከተገለጠ በኋላ ያ 3 ዓመት ተኩል የዝናብ የድርቁ ዘመን ካለፈው በኋላ እግዚአብሔር ለአክዓብ እንዲገለጥ አዞት ወደ እስራኤል ሲመለስ ላከው። ኤልያስ መጥቷል ብለህ ንገር ብሎስ ነገረው። መልእክተኛው ሄዶ ይሄንን ሲነግረው አክዓብ ሊገናኘው ሲመጣ ኤልያስ ትእዛዝ ነው የሰጠው።
በጣም ትልቅ ድፍረት ነው ይሄ። ሂድ አማልክቶችን እና የአማልክቶችን አገልጋዮች ሰብስብልኛል። ይህንን ትእዛዝ መስጠት የሚችል ንጉሥ ብቻ ነው። ኤልያስ ግን ንጉሥ አክዓብ ጋር መጣና አማልክቶችን አገልጋዮቻቸውንም ነቢያቶቻቸውንም ሳይቀር ቶሎ ሰብስብልኝ፣ ያም ብቻ አይደለም መሰዊያቸውንም ጭምር አምጣ ብሎ ማንን ያዘዘ? ንጉሥን ያዘዘ። ይሄ ተሰምቶም ተደርጎም የሚታወቅ አይደለም። በጣም ደፋር የሆነ የእግዚአብሔር ሰው፣ ምንንም የማይፈራ ሰብስብልኝ። ለምን? ውድድር አለ ዛሬ። በጣም የሚገርመኝ ምን ያህል እግዚአብሔር ከሱ ጋር እንዳለ ማሳያ ንጉሥ ታዘዘው። አንተ ማን ስለሆንክ ነው እኔን የምታዘኝ ብሎ እርምጃ መውሰድ ሲገባው ንጉሥ እንደ አንድ ተላላኪ ሄዶ አማልክቶቹን እና አምላኪዎችን እነዚህ 450 ነቢያትን ከያሉበት መጥራት ጀመረ። ኑ ኑ ኑ ኑ ምንድነው? ኑ በቃ ኑ ሰብስቦ የማምለኪያ አጸዶችን ጭኖ ወዴት መጣ? ኤልያስ ያለበት ድረስ። ኤልያስ እኮ ወደ እነሱ አማልክት ጋር ሄዶ አይደለም ከእግዚአብሔር ጋር እንዲተያዩ እንዲወዳደሩ ያደረገው። አምጣ። ወዴት? ወደ እኔ፣ ወደ አንድ ስደተኛው፣ ወደ አንድ ከርታታ ወደሚመስል ሰው፣ ወደ አንድ መነሻ ወይም የማይታወቅ ሰው፣ ከየት መጣ ተብሎ ገና ታሪኩ ያልታወቀ ወደዚያ ሰው አመጣ። ከያሉበት ጠርቶ 450 ነቢያትን ማምለኪያ አጸዶችን ሰብስቦ አመጣ። ከዚያ አስቀጥሉ ብሎ ታሪኩን በደንብ ታውቃላችሁ። በእግዚአብሔር ኃይል ተሞልቶ ይህንን ያደረገ ኤልያስ በእግዚአብሔር ትልቅ ኮንፊደንስ የነበረው፣ በእግዚአብሔር የነበረው መተማመን እጅግ ታላቅ የሆነ፣ እግዚአብሔር እንደዚህ አድርግ እኮ ብሎ አዘዘው። ሂድና ለአክዓብ ተገለጥ ነው ያለው። ግን ሲያይ ተመልሶ ሲያይ እስራኤል ውስጥ ያለው ነገር በቃ ሰላም ሊሰጠው አልቻለም። ይሄ ለእግዚአብሔር የተለየ ሕዝብ፣ ሰሜናዊ እስራኤልን ነው አክዓብ ያስተዳድር የነበረው። ይሄ ለእግዚአብሔር የተለየ ሕዝብ፣ የቃል ኪዳኑ ሕዝብ የነበረበት የመንፈሳዊ ዝቅጠት፣ አማልክት እና ጣዖቶቿ እስራኤልን ወረው እስራኤልን ተቆጣጥረው ሲያይ መታገስ አልቻለም። ስለዚህ አማልክትና አምላኪዎችን ሳይሆን ማዘዝ የፈለገው ዋናውን ንጉሱን አዘዘና መጣ። በእግዚአብሔር ተማምኖ በሉ ቀጥሉ፣ ወደ አምላካችሁ ጸልዩ፣ እስቲ ዛሬ ይለይ አምላክ ማን እንደሆነ ብሎ የተፎካከረ የእግዚአብሔር አምላክነት ብቸኝነት በእስራኤል እንደገና እንዲታወቅ ያደረገ፣ እስራኤል እንደገና ወደ ኦሪጂኗ እንድትመለስ ያደረገ፣ እግዚአብሔር አምላካቸውን እንዲያስቡ ያደረገ። ያም ብቻ አይደለም፣ የእግዚአብሔርን ሕዝብና የእግዚአብሔርን መቅደስ ያረከሱትን እነዚያን አሰቃቂ እርምጃ የወሰደባቸው። ይሄን ሁሉ ሲያደርግ በንጉሥ ፊት ነው የሚያደርገው። ንጉሡ እያየ፣ ንጉሥ ብቻውን አይደለም የሚመጣው፣ ከአጃቢዎቹ ጋር ነው፣ ከሰራዊቱ ጋር ነው ንጉሥ የሚመጣው። የተመረጡ የንጉሥ ጠባቂዎች በንጉሥ ዙሪያ እንዳሉ ምንም ግልጽ የሆነ ነገር ነው። እነዛ የታጠቁ ሰራዊት ንጉሡን ጠብቀው እያለ አንድ የእግዚአብሔርን ቃል ብቻ ይዞ የሚሄድ አገልጋይ በእግዚአብሔር ተማምኖ ንጉሥ አለኝ የሚለውን ነገር ሁሉ ከእጁ አመከነ። ይሄ ኤልያስ። ያም ብቻ አይደለም። ይሄ ሁሉ ካለቀ በኋላ ዝናብ ሲመጣ ኤልያስ በቃ እኔ የሚገርመኝ ኤልያስ የኤልያስን አክዓብ ያመጣቸውን የአክዓብን የሐሰተኛ ነቢያትን ሁሉ ካስጨረሰ በኋላ ያቺ ዝናብ ስትመጣ ና ሰረገላዬ ላይ ውጣ ልሸኝህ እንዴት አለው? እግዚአብሔር ከእናንተ ጋር ብቻ ይኖር። እግዚአብሔር አብሮ ብቻ ይኖር። የማይታዘዝ አይደለም፣ የማይለምንህ ሰው የለም። መታዘዝ አንድ ነገር እኮ ነው። ለመነው ሰረገላው ላይ እንዲወጣ። ኤልያስ ግን መተባበር አልፈለገም። ምንም ችግር አልነበረም እኮ ሰረገላው ላይ ወጥቶ ቢሄድ ምን ችግር አለ? ግን የእግዚአብሔር ሰው ሁሉ ጊዜ ጥንቁቅ ነው። መተባበር አልፈለገም።
ከአክዓብ ጋር ሂድ አለው። ሰረገላው እነቃልሽ ጌታ ይባርከውና እነቃልሽ የሚነዱት የዘመኑን V8 በሉት ፍጥነቱ አደልቃለ እንደዛ የሚከንፈውን ሰረገላ በእግዚአብሔር መንፈስ ከፊት የቀደመ የእግዚአብሔር ኃይል በሚታይ መልኩ በሱ ላይ የሚገለጠው ይሄ ኤልያስ ግን አሁን በጣም የሚገርም ነገር ገጠመው። ንጉሥ አክዓብ ይሄን ሁሉ የሆነውን ነገር ሄዶ ኤልያስ ላይ ምንም ማድረግ ስላልቻለ ለሚስቱ ተረከላት። ቤት ሄዶ መልካም ዜና ያመጣላት ይመስል እሺ ዛሬ ውሎ እንዴት ነበር ስትለው ይሆን አላቅም፣ ወይ ቤት እንደሄደ ተጣድፎ ነግሯት ይሆን አላቅም። ይገርምሻል ይሄ ኤልያስ የሚባለው ሰውዬ ምን በቃ ምንም የለንም እኮ አለቀልን እኮ በቃ ምን ሆነሃል? አለቀልን በቃ አለቀልን በቃ አለቀልን። ምን ሆነሃል? ተይ በቃ ጉድ ሆነናል። ምንድነው? ኤልያስ የሚባለው ሰውዬ እሺ ከዚህ በኋላ ምን እንደምናመልክ አናቅም። ምን አደረገ? ነቢያቶቻችን ሁሉ ጨረሰ። እንዴት? እንደዚህ ፉክክር አደረገ። እግዚአብሔር ተገለጠ። ከዚያ በኋላ የእግዚአብሔር አምላክነት ታወቀ። ኤልያስ እንደዚህ ያደረገ። አዎ አንተ ዝም ብለህ መጣህ። አዎ ቁጭ በል አንተ ችግር የለም። አንድ ተራ ሰው ላከችና ነገ ከነዚህ እንደ አንዱ ባላደርግ አንተ ያጠፋኸው ያ አማልክት ይፍረድብኝ አለች። አማልክቶቻቸውን ሁሉ እኮ አጥፍቷል። መሰዊያቸውን ሁሉ ገለባብጧል። በየትኛው አማልክት እንደማለች እግዚአብሔር ይወቀው። በተሸነፈው በወደቀው ኤልያስ በእግዚአብሔር መንፈስ ሆኖ በገለባበጠው አምላኪዎቹን አስመላኪዎቹን ሁሉ ሳይቀር ኤልያስ በደመሰሰው በዚያ በተደመሰሰው ማለች። ነገ እንደዚህ ትሆናለህ። በማን? አንተ ባጠፋኸው አማልክት እምላለሁ። ኤልያስ እዚያ የመንፈሳዊ ከፍታ ላይ የነበረው ኤልያስ ባንድ ጊዜ ወረደ። አማልክቶቿን ምን እንዳደረገ ማሰብ እስከማይችል ድረስ የማለችባቸው አማልክቶቿን ትላንትና የገለባበጠው ብቻውን ሆኖ ያሸነፈ በእግዚአብሔር ተማምኖ ያወደመው አማልክት መሆኑን ማወቅ እስከማይችል ድረስ ድሲብ አደረገችው። አማልክቶቼ ይሄንና ያን ያርጉብኝ ብላ ስትምል አማልክቶቿ እኮ በአካል የሉም፣ ወድመዋል። ይህንን ስትል እዚያ ከፍታ ላይ የነበረው ኤልያስ፣ በዚያ መነቃቃት ውስጥ የነበረ ኤልያስ ሃሌሉያ ያለ ሊሆን ይችላል አላቅም። እግዚአብሔር ስላደረገው ድንቅ ተአምር በቃ እያመሰገነ እንጆ እያደረገ እግዚአብሔር ክብሩን ስለገለጠ አምላክነቱ ስለተገለጠ እግዚአብሔር በቃ የሱን ክብር እንደገና በእስራኤል ላይ ስለገለጠ እግዚአብሔርን እያመሰገነ ሊሆናል። የደስታው ምሽት ነው ዛሬ። ከጻድቃን ቤት የእልልታ ድምጽ ይወጣል እንደሚል የምስጋናና የእልልታ ድምጽ ይወጣል እንደሚል የምስጋናና የእልልታ ድምጽ እያወጣ ሊሆን ይችላል። በሞቀው መንፈሱ ላይ ቀዝቃዛ የፍሪጅ ውሃ ተቸለሰች። ውርድ አለ። ጎመን ቀቅላችሁ ታውቃላችሁ? ጎመን እዚህ ከመምጣታችሁ በፊት እሺ ተው። በሚንተከተክ ጎመን ላይ ውሃ ሲጨመር ምንድን ነው የሚሆነው? ይህቺ የምትንተከተከዋ ጸጥ ትላለች አይደል? ኤልያስም እንደዛ የሆነ ይመስለኛል። እንደዚያ የሚንተከተከው ያ መንፈሱ ቀዝቃዛ ውሃ ሲቸልስበት ጸጥ አለ እንጂ ግለቱ ከውስጡ አልጠፋም። ቀዝቃዛ ውሃ ቢጨመርበትም የሚንተከተከውን ነው ለጊዜው ያቀዘቀዘው እንጂ ሙቀቱን አላጠፋም። እናንተ አንዳንድ ጊዜ በህይወት ከፍ ብላችሁ የሆነ ዝቅ
የሚያደርግ ነገር ሲመጣ ዝቅ ያላችሁ እንዳይመስላችሁ። ለጊዜው ነው የሞቀ የሚመስለው ነገር ለጊዜው የምንተከተከው ነው ዝም ያለው እንጂ ሙቀቱ አልጠፋም። መንፈስ ቅዱስ ከናንተ አልተወሰደም። መንፈስ ቅዱስ ለዘላለም ካንቺ አይወሰድም። አንዳንድ ጊዜ በህይወት ከፍታ ላይ ሃሌሉያ ብለን ጌታን አመስግነን በቃ እግዚአብሔር በእኛ ድንቅ ታምር አድርጎ የእግዚአብሔር ክንድ ተገልጦ ስንመለስ ግን እንደዚህ ከዚህ ከፍታ ላይ የሚያወርደን ነገር መጣ ማለት የከፍታው ምንጭ ከውስጣችን ወጥቷል ማለት አይደለም። አባቶቻችን በእንደዚህ አይነት ከፍታ የነበረው ይሄ ታላቅ የእግዚአብሔር ሰው ደነገጠ፣ ፈራ። የኤልዛቤል ዛቻ ትጥቁን አስፈታው። ከዚያ በኋላ ሄደ። ኤልያስ የመጨረሻ ተስፋ እንደቆረጠ የምናውቀው ብላቴናውን እዛ ትቶ ይላል አይደል? ኦሪጂናል ባይብሉ ሰርቫንቱን ነው የሚለው፣ አገልጋዩን እዛ ትቶ ነው የሚለው። ይሄ ማለት ሶሻሊ ሰርቭ የሚያደርገውን ማለት ነው። ኤልያስ ስራው የእግዚአብሔርን ስራ መስራት ነው። ስለዚህ ምግብ የሚያቀርብለት ሊሆን ይችላል፣ ሌላ ማህበራዊ ግልጋሎት የሚሰጠው ሊሆን ይችላል። ስለዚህ ኤልያስ እርግጠኛ ሆኗል ከዚህ በኋላ በህይወት እንደማይቀጥል። ስለዚህ ምግብና መጠጥ የሚያገለግለው እሱን ማህበራዊ ግልጋሎት የሚሰጠው ሰው አያስፈልገውም። ስለዚህ ብላቴናውን እዚያ ተወና የአንድ ቀን መንገድ ያክል ሄደና እንደዚህ አለ፣ እኔ ከአባቶቼ አልበልጥም። ኤልያስ እዚህ ጋር አንዱ ትልቁን ትህትና እናያለን። እንደዚህ አይነት ድንቅና ተአምር ከኤልያስ በፊት በእንደዚህ አይነት ባስደናቂ ሁኔታ የተገለጠባቸው አባቶች የሉም። ኤልያስ ግን ሳሚት የሚያደርግ ስለሆነ እግዚአብሔርን ሞቱን እንኳን ሲለምን በቃ እኔ እንዲህ አገልግያለሁ፣ አማልክትን አጥፍቻለሁ፣ ስምህ እንዲከበር አድርጌያለሁ፣ አሁን ይበቃኛል ውሰድ አይደለም ያለው። እኔ ከአባቶቼ አልበልጥም። ተስፋ መቁረጥ ውስጥ ገባ። አይ የኛ ጌታ አለ አይደል? የኛ ጌታ አለ እኮ። ኤልያስ በእግዚአብሔር ላይ ተስፋ ሲቆርጥ፣ እግዚአብሔር ግን በኤልያስ ተስፋ አልቆረጠም። እግዚአብሔር ኤልያስን ሊገስጸው አልመጣም። እግዚአብሔር ኤልያስን ሊቆጣው አልመጣም። ኤልያስ እርግጠኛ ሆኗል ምን እንደሚሆን፣ ከዚህ በኋላ እንደማያልፍ፣ የመጨረሻው እንደሆነ። ከዚህ በፊት ጸሎቱ ተሰምቷል። እግዚአብሔር ሆይ ውረድ ሲል እግዚአብሔር ወርዷል። ውሃውን እኮ ነው የላሰችው። እሳት ውሃን አያጠፋም፣ ውሃ እሳትን ያጠፋል እንጂ። ደጋግመው የጉድጓድ ውስጥ የሞሉትን ውሃ ነው እሳቱንም ሁሉን ነገር እሳቷ መታ የላሰችው ውሃውን። ታላቅ የሆነ የእግዚአብሔር መገለጥ ነው። ታላቅ የሆነ መለኮታዊ ኃይል ነው ይሄ። ስለዚህ እያንዳንዱ የኤልያስ ጸሎት እንደሚሰማ ኤልያስ ያውቃል። ሰማያት ይዘጉ ሲል ሰማያት ተዘግቷል። ሰማያት ይከፈቱ ሲል ሰማያት ተከፍቷል። የሞተ ይነሳ ሲል የሞተ ተነስቷል። እቺ አንድ ፍኝ ዱቄት 3 ዓመት ከምናምን ትመግብ ሲል 3 ዓመት ከምናምን መግቧል። እነዚህን አማልክት አምላኪዎችን ሲያጠፋ ጠፍተዋል። ስለዚህ ኤልያስ እግዚአብሔርን ያውቃል። ኤልያስ እግዚአብሔር ምን እንደሚያደርግ ጸሎትን በደንብ እንደሚሰማ። ስለዚህ ያንን ጸሎት ሰምቷል፣ የኔንም ጸሎት ይሰማል። አንዳንዴ አንተ ለሌላው እየጸለይክ ጸሎቱ ይሰማል፣ አንተ ለአንተ ስትጸልይ ግን አይሰማም። የኛ ጌታ ነው። ለምን? እኔም አላቅም፣ እኔም ስለሚገጥመኝ እርፍ በሉ፣ መልስ የለኝም። ጌታ ምስክሬ ነው። ጌታ ኢየሱስ ምስክሬ ነው። ትጸልያለህ፣ የብዙዎች እንቆቅልሽ ባንተ ይፈታል። ለአንተ ትጸልያለህ፣ እዛው ነህ። ጌታ ወይ የኔ ጊዜ ምናምን ያስፈላል አንዳንዴ። ኤልያስ ኤክስፒሪየንስ ስላደረገ እግዚአብሔር የለመነውን ሁሉ እንደሚሰጠው ስላወቀ በሱ ቤት እግዚአብሔር ጸሎቱን ሰምቶ እንደሚወስደው መስሎታልና በተኛበት ሲነቃ መንግስተ ሰማያት ራሱን ሊያገኝ ተኛ።
የተጀመረው የእግዚአብሔር ሥራ የሚቆም አይደለም። ጠላት ጆሮ ይስማ። ሃሌሉያ። እግዚአብሔር በኤልያስ ጀመረ እንጂ አልጨረሰም ነበርና እግዚአብሔር የኤልያስን ጸሎት ኤልያስ በፈለገው መልኩ ሊሰማና ሊመልስ አልወደደም። እግዚአብሔር ደግሞ ኤልያስ ተስፋ ስለቆረጠ በኤልያስ ላይም አልተቆጣም፣ አልተበሳጨም፣ አልገሰጸውም። ኤልያስ ብላ አባት ቀስቅሶ የሚያበላ ዱላ አይደለም ያነሳው፣ ቁጣ አይደለም ያነሳው። እኛ 2-3 ቀን ከህብረት የቀረሰው ላይ መጀመሪያ በቁጣ ነው፣ ከዛ በኋላ ነው እንደው የእግዚአብሔርንም ሰላምታ የምናስቀድመው አይደል? ለምንድነው አንተ ኤሊ ግን ጌታ ግን መጣና ኤልያስ ወይ ብላ፣ የመጀመሪያው ብላ አለው። ስለዚህ የስንብት ምግብ መስሎት ይሆን ተመልሶ ተኛ። በላ ጠጣ፣ ተመልሶም ተኛ። አሁንም እግዚአብሔር አልተበሳጨበትም። አቤት የኔ ጌታ፣ ስንት ጊዜ ስትጠራን፣ ስንት ጊዜ ስትቀሰቅሰን ተመልሰን ተኝተን ስንቴ ቀሰቀስከን ጌታ ሆይ። ስንት ጊዜ ስናፈገፍግ ስንት ጊዜ መለስከን ጌታ ሆይ። ስንት ጊዜ በቃን ስንል ስንት ጊዜ አባበልከን ጌታ ሆይ። ሁለተኛ ጊዜ መጣና ቀሰቀሰው። እንደዚህ አለ፣ ኤሊ የምትሄድበት መንገድ እኮ ሩቅ ነው። እኔ ካልመገብኩህ፣ ከኔ ካልተመገብክ መንገድ መሄድ አትችልም። እኔ ካላበላሁህ፣ እኔ ካላጠጣሁህ፣ ከኔ ካልተመገብክ፣ ሰማያዊ ምግብን ካላገኘህ፣ እኔ እግዚአብሔር ፊድ ካላረኩህ፣ እኔ እግዚአብሔር ካላጠጣሁ ቀጣዩን መንገድ መሄድ አትችልም። አንተ አሁን የሚጠብቅ መንገድ ሩቅ ነው። አሁን ባለህ አቋም መቀጠል አትችልም። አሁን እየሆንከው ባለ ሁኔታ መቀጠል አትችልም። ባለመብላት ባለመጠጣት መሄድ አትችልም። ትደክማለህ፣ ከዓላማ ትሰናከላለህ። መንገድ ሩቅ ነው። እኔ እግዚአብሔር በአንተ ላይ ዓላማ አለኝ። ገና የምትሄድበት ብዙ ሩቅ መንገድ አለ። ስለዚህ ፕሊዝ ተነስተህ ብላ። ተኝተን ስንቴ ቀሰቀሰን ጌታ። እየተመገብን እንኳን እየተኛን፣ እያጽናናን፣ እያበረታን፣ ነገሮቻችንን እየሰራ እኛ ለእርሱ መስራት እምቢ ብለን ስንት ጊዜ አመፀን። እሱ የእኛን ነገር ሃንድል አድርጎት ኦቨርቴክ አድርጎት ጥቂት የእሱን ነገር ለመስራት ስንቴ በሱ ላይ አመፀን። ለዚያውም ለኛው ጥቅም። እሱ መንገዳችንን አቅንቶ፣ እሱ በመንገዳችን ከኛ ጋር ሆኖ፣ እሱ በነገሮቻችን ሁሉ ጣልቃ ገብቶ፣ እሱ መግቦን፣ እሱ አትርፎን፣ እሱ ጋርዶን ጥቂቱን ጊዜ ለሱ ለመስጠት ስንቴ በሱ ላይ አመጽ። እዚህ ያለው ኤልያስ ብቃና ብላ። ለምንድን ነው የምበላው? የምትሄድበት መንገድ ሩቅ ነው። ሩቅ ነው መንገድ። አሁን የምትሄደውን፣ አሁን የቀረህን መንገድ የምትሄደው ከብላቴናው ከሰራተኛ በምታገኘው ስንቅ አይደለም። እስካሁን በዚያ መተህ ሊሆን ይችላል። አሁን ግን ከዚህ በኋላ ያለው መንገድ ከባድ መንገድ ነው። አሁን በቀጥታ ከኔ ካልተመገብክ በተለምዷዊ መንገድ በለመድከው መንገድ መሄድ አትችልም። አሁን ከኔ ከእግዚአብሔር ብቻ እየተመገብክ የምትሄድበት ዘመን ላይ ደርሳል። ወገኖቼ ወይ አሁን ከመንፈስ ቅዱስ እየተመገብን የምንሻገርበት ዘመን ነው። የመጣብ ይሁን አሁን ያለውን ነገር በተለምዷዊ መንገድ በለመድነው መንገድ የምናልፈው አይደለም። አሁን ከእግዚአብሔር ካልተመገብን ቀጥሎ ያለውን መንገዶቻችንን መጓዝ አንችልም። ጠላት ጊዜው እንደደረሰ አውቆ ሰይጣን መጨረሻው እንደሆነ አውቆ በብርቱ ውጊያ ሊዋጋ የወጣበት ጊዜ ነው። ውጊያውን ማሸነፍ የምንችለው ግን ከእግዚአብሔር ስንመገብ ብቻ ነው። ከእርሱ ስንመገብ ብቻ ነው። መንፈስ ቅዱስ መጋቢያችን ሲሆን ብቻ ነው። ከእርሱ ጋር ጊዜ ስናሳልፍ ብቻ ነው። እሱ የሚሰጠንን ስንመገብ ብቻ ነው ቀጥሎ ያለውን መንገድ መሄድ የምንችለው፣ ቀጥሎ ያለውን ሁኔታ ማሸነፍ የምንችለው።
በኮሬብ ተራራ ይሄ የኮሬብ ተራራ እንደሚታወቀው ከሙሴ ዘመን ጀምሮ እግዚአብሔር ለሕዝቡ ከሕዝቡ ጋር የተገናኘበት ቃል ኪዳንን የሰጠበት የሲና ተራራ የእግዚአብሔር ተራራ በመባልም ይጠራል። ይሄ የኮሬብ ተራራ ወደዚያ ሂድ 40 ቀንና 40 ሌሊት ከ400 ኪሎ ሜትር በላይ እንደሆነ የመጽሐፍ ቅዱስ አስተማሪዎቻችን ይናገራሉ። ከ100 ማይል በላይ እንደሆነ ይሄንን መንገድ አንድ ጊዜ እግዚአብሔር ቀስቅሶ ባበላው መጀመሪያ ብላቴናው ባበላው አንድ ቀን ሄዶ ደክሞት ተኝቷል። አገልጋዩ ባበላው ምግብ አንድ ቀን በላይ መሄድ አልቻለም፣ ደክሞት ተኛ። እግዚአብሔር አንድ ጊዜ ሲያበላው 40 ቀንና 40 ሌሊት ሃሌሉያ። የሰው ነገር ያልቃል፣ የኛ ነገር ያልቃል። የኛ የሆነ አጭር ጊዜ ነው የሚያስኬደን፣ የሆነ ርቀት ብቻ ነው የሚያስኬደን። ያደክመናል፣ ጉልበታችን ይደክማል። ከእግዚአብሔር ሲሆን ግን ባለመድከም ይሄዳል። ከእግዚአብሔር ሲሆን ግን ባለመዛል ያስኬዳል። ኤልያስ አንድ ቀን ብቻ ሄደ፣ ለዚያውም ሲመሽተኛ 12 ሰዓት ነው የተጓዘው። ከዚያ በላይ መሄድ አልቻለም። ምክንያቱም የመገበው ብላቴናው ነበር፣ ከአገልጋዩ ነው የተመገበው። አሁን ግን መለኮታዊ የሆነ ምግብ ከእግዚአብሔር ሲመጣ 40 ቀንና 40 ሌሊት ለዚያውም እግዚአብሔርን ወደሚገናኝበት እግዚአብሔር ቃል ኪዳኑን ወደ ሰጠበት እግዚአብሔር ከሙሴ ጋር ፊት ለፊት ወዳወራበት ወደዚያ እግዚአብሔር ወደሚገኝበት ወደ እግዚአብሔር መገኛ ሃሌሉያ። ከእግዚአብሔር ስንመገብ የምንሄደው ወደ እግዚአብሔር መገኛ ነው። ከእግዚአብሔር ስንመገብ የምንሄደው የእግዚአብሔር ድምፅ ወዳለበት ነው። እግዚአብሔር ወዳለማመደን ቦታ ነው። እናንተ ከእግዚአብሔር እየተመገብን ታዲያ ለምንድን ነው እዚያ ቦታ መገኘት ያልቻልነው? ለምንድን ነው ያኔ እግዚአብሔርን የምናገኝበት፣ ያኔ እሱን ስናገኘው ደስ የምንልበት፣ ያኔ ወደ እልፍኛችን፣ ያኔ ወደ ቦታችን፣ ያኔ ወደ ህብረት ስንሄድ ደስ ይለን ነበር። በመንፈስ ቅዱስ እንሞላ ነበር። እግዚአብሔርን እዚያ እናየው ነበር፣ ደስ ይለን ነበር። አሁን ታዲያ እየተመገብን ለምሮ መመለስ ያልቻልነው? እግዚአብሔር ወደዚያ ከሸኘው በኋላ እንደገና ተመለስ ብሎታል። ወደዚያ 40 ቀንና 40 ሌሊት እንዲሄድ ያደረገው እግዚአብሔር እዚያ ቦታ ላይ ጉዳይ ስላለ ነው። የመጀመሪያው ከህዝቡ ጋር ቃል ኪዳን የገባው እዛ ቦታ ነው። አሁንም እንደገና እስራኤልን ወደሱ መመለስ ስለፈለገ እዩ የሚባለውን ታላቅ የእግዚአብሔር ሰው እንደገና ማስነሳት፣ ከእስራኤል ጋር እንደገና ቃል ኪዳኑን ማደስ ስለፈለገ መጀመሪያ ቃል ኪዳን ለእስራኤል ወደ ገባበት ወደዚያ ቦታ 40 ቀንና 40 ሌሊት አስኬደው። ወገኔ ከእግዚአብሔር ተመገብ እንጂ፣ ወንድሜ እግዚአብሔር ይመግብህ እንጂ፣ እህቴ እግዚአብሔር ይመግብሽ እንጂ የምትሄጂው ወደ እግዚአብሔር ነው። መንገድሽ ቀጥ ያለ ነው። ሌላው ነገር ወደ ጎን የለም። ከእግዚአብሔር እየተመገበ ያለው መንገድ ሁሉ በእግዚአብሔር ነው። መዳረሻው የእግዚአብሔር ድምፅ ነው። መዳረሻው የእግዚአብሔር ፊት ነው። ኢየሱስ ለዘላለም ጌታ ነው። ከዚያ በኋላ ኤልያስ በቀጥታ እግዚአብሔርን ፊት ለፊት ወደሚያይበት መጣ። ከእግዚአብሔር ተመግቧል። እዚያ ተራራ ላይ ባለ ጊዜ ታላላቅ የሆኑ 3 ነገሮች አለፉ። ነጎድጓድ አለፈ፣ ታላላቅ የሆነ አስፈሪ የሆነ መብረቅ አለፈ። ኤልያስ ግን አልወጣም። ከእግዚአብሔር ስለተመገበ እግዚአብሔር በየትኛው ሰዓት እንደሚመጣ ያውቃል። ከእግዚአብሔር የተመገበ ሰው እግዚአብሔርን አጥርቶ ይለየዋል። መጽሐፍ ቅዱስን የሚያነብ የሚያጠና ህብረት የሚያደርግ ሰው እግዚአብሔርን ያውቀዋል። እግዚአብሔርን ያውቀዋል። ነጎድጓድ ሲመጣ ነጎድጓድ መጣ፣ እግዚአብሔር በነጎድጓድ ተገለጠ ብሎ ኤልያስ አልወጣም፣ ተቀመጠ። አውሎ ንፋስ ሲመጣ ይሄ ታላቅ ድምፅ ነው፣ እግዚአብሔር አለ ብሎ አልወጣም። ነገር ግን የሹክሹክታ ድምፅ ሲመጣ ምንም የማይሰማ ቢመስልም ለሰዎች አይደለም እግዚአብሔር የመጣ ወፍ ያለፈ እንኳን ለሌሎች ባይመስል ኤልያስ ግን ታወቀው፣ ያ እግዚአብሔር ነው። ወገኔ እግዚአብሔር ይመግብህ፣ ከእግዚአብሔር ተመገብ እንጂ እግዚአብሔር የሌለ በሚመስል ቦታ እግዚአብሔር እንዳለ ላንተ ይገለጣል። እግዚአብሔር የሌለ ይመስላል ለሌሎች፣ አንተ ግን እግዚአብሔርን እዛ ታየዋለህ። አትስትም የእግዚአብሔርን መገኛ፣ አትስትም የእግዚአብሔርን ድምፅ። ኤልያስ ከእግዚአብሔር ስለተመገበ አልሳተም። ልክ ያ ቦታ ላይ ሲመጣ እግዚአብሔር እንደገና ተልኮ ሰጠው። በቃይ ነው ያልከው ተመለስ። 40 ቀንና 40 ሌሊት የተጓዘበት
ባክ ቱ ዘ ኦሪጂን። ለምንድን ነው በሶሪያ ላይ ንጉሥ ታስነሳለህ? በእስራኤል ላይ እንደገና ኢዩን ትቀበዋለህ። ኢዩ ደግሞ ገልባጭ ነው እንደምታውቁት፣ የኤልዛቤልን መሰዊያ የገለበጠ እግዚአብሔር እንደገና በእስራኤል ላይ ከፍ እንዲል ያደረገ። አልጨረስክም ይልሃል የሰራዊት ጌታ እግዚአብሔር አለው። እግዚአብሔር ወርዶ ለኤልያስ ከዚያስ ባንተ ፈንታ ደግሞ ኤልሳዕን ተቀበዋለህ። እኔስ ያንተ እጣ ፈንታ የሚወሰነው በኔ እንጂ ባንተ አይደለም። አንተ አበቃ ባልከው ጊዜ አይደለም የሚወሰነው። እኔ እግዚአብሔር ላንተ የክብር ሰረገላ አዘጋጅቼልሃለሁ። እኔ እግዚአብሔር በእሳት ሰረገላ ነው የሚወስድህ እንጂ ተርበህ የሆነ ክትክታ ዛፍ ስር ተቆራምደህ የሆነ ከሰውነት ተራወጥተህ በረሃብ አትሞትም። አንተ ጉዞውን ትጨርሳለህ። እኔ እግዚአብሔር የክብር ሰረገላ ላንተ ልካለሁ። እኔ እግዚአብሔር ያከበሩኝን ማክበር አውቃለሁና እኔ እግዚአብሔር ለኔ የኖሩትን ዘመናቸውን ለሱ የሰጡትን እንዴት አድርጌ ማክበር እንዳለብኝ እኔ እግዚአብሔር አውቃለሁና ለአንተ የተዘጋጀልህ ሌላ የክብር ሽኝት አለ። እሱ እኔ እግዚአብሔር ራሴ ነኝ ያዘጋጀሁት። ይሄንን ኦኬዥን ያዘጋጀሁት እኔ ነኝ። ስለዚህ አንተ ኤልያስን ቀባው። ዝም ብሎ መሞት የለም፣ ዝም ብሎ ማለፍ የለም። ተተኪ ያስፈልጋል። የእግዚአብሔር መንግስት ስራ ይቀጥላል። ስለዚህ አንተ አበቃው ባልክ ጊዜ አያበቃም። ስለዚህ ምን አድርግ? ተመለስ። እንጸልያለን።